የመጀመሪያው እስልምናን የተቀበልኩት ለአንድ አምላክ በግልጽ በገሃድ ለመኖር ነው። አሁን ላይ እንደው መስጊድ ላልሄድ እችላለሁ ካለኝ ዙሪያዊ ከበባ አንፃር ማለት ምናምን ዛሬ ጾምን ስጾም ሌላ ሰው ላያውቅ ይችላል። ከቢሮ ወጥቼ ቡና እንጠጣ ሲሉኝ አልጠጣም ያልኩበትን ምክንያት ላያውቁ ይችላሉ። ያሰጋገድን ስርዓት ላላውቅ ይችላል። ይሄን ሁሉ ግን በምህረቱ ሰፊ የሆነው አላህ የሰማይና የምድር ብቸኛው ጌታ ስለሚያውቅ ማለት ነው፣ ስለማድግበት ማለት ነው። ስለዚህ አንድ አምላክን በገሃድ በልቤ በገሃድ ማለት ነው አንድ አምላክ አማኝ ነኝ ብዬ ለመመስከር ነው አንድ አምላክ አማኝ የሆንኩት ወደ እስልምና የመጣሁት። በሁለተኛ ደረጃ የነብዩ መሐመድን ነብይነት መሸፈን ስለማልችል በሁለት ፖይንቶች መሸፈን አልቻልኩም። የመጀመሪያው ስለ ስላሴ አንስተው አውግዘዋል። እነዚህ አካል እነዚህን አካል ምን ነብይ አይደለም ላላል አልችልም። በሁለተኛ ደረጃ ስለ ኦንሊ ጂሰስ አንስተው ሞግተዋል። ኦንሊ ጂሰስ በነገራችን አላህ ኢሳ አላህ ነው ከማለት ሽሹ ብለዋል። ስለ ኦንሊ ጂሰስ እኮ ነው። በሶስተኛ ደረጃ ከጣዖት ሽሹ አሉ። ከጣዖታት ሽሹ፣ ለጣዖታት አታጎብድዱ አሉ። እንደዚህ ብሎ የመሰከረን ፐርሰን መገለጥ አልደረሰውም፣ ስለ አምላክ አላብራራም ብሎ ለመመስከር ስለማልችል ነው። በሶስተኛ ደረጃ ከሰይጣን የመጣ መልእክት ለአምላክ ስገድ እሱ ብቸኛ ነው ሊል ስለማይችል ነው። ሰይጣን ኢየሱስን ሲፈትሽ ለኔ ስገድ አለው እንጂ ለአምላክ ስገድ አላለው። ገባ? ስለዚህ የሰይጣን ባህሪ ለራሱ ማሰገድ እንጂ ለአምላክ ክብር ማምጣት አይደለም። ለአምላክ ክብር የሚያመጣው የአምላክ መልእክተኛ ነው፣ ለአምላክ የሚታዘዝ ነው፣ አምላክን የሚከተል ነው። ስለዚህ ለአምላክ ስገድ፣ ለብቸኛው አምላክ ሰማይና ምድርን ለፈጠረው የመላእክቶች ጌታ ለሆነው የፍጥረታት ሁሉ ጌታ ለሆነው ለሰራ ስገድ ብሎ ለመሰከረልኝ የነብዩ መሐመድን ትምህርት እከተላለሁ። አንተ የምታነሳቸው ግን ሐዲስ ላይ ቁርአን ላይ ምናምን ስማኝ ወንድሜ፣ አንተ በጣም ኢምንት አድርገህ የምታነሳው ነገር ስለ ነብዩ የትዳር ህይወት የምታነሳው ምናምን ለኔ ቦታ የለውም። ትልቁን ፊገር ነብዩ ጋር ስላገኘው ማለት 1000 ሚስት ያገባውን ሰለሞንን ነብይ ብዬ ተከትዬ የነበርኩ ሰው መተ ነብዩ መሐመድ ላይ ጥያቄ አንስቼ ቤሪያ ወደ ጥፋቱ እንዲመለስ የጉዳይዲያ ወንድም እንዲሆን አደርገዋለሁ ካልክ እሱ ነገ አይሰራም ወንድም፣ እሱ ነገ አይሰራም። በሁለተኛ ሰላህና ዙረ ብትመጣ የአንድ አምላክ አማኝ ነኝ ሲል በጉማሬ የቀረፈኝ ሰው ልምጭ የሚደነግጥ ሰው አይደለም ያለው ቤሪያ ውስጥ ማለት በልምጭ የሚደነግጥ ሰው አይደለም። ስለዚህ ሁሉ ጊዜ በልቤ ላይ የአንድ አምላክ ንግስና የነበረ ሰው አንድ አምላክን በግልጽ አመልካለሁ። በእስልምና ውስጥ በግልጽ ማለት ነው። ቀስ እያልኩ በአደባባይ ይቅርታና እዚሁ ጋር ስለደጋገምከው ትንሽ ረዘመብኝ ላይ ይሰግዳለሁ ማለት አሁን ልትጠይቀኝ። እሺ መልካም። እሺ መልካም። ለዘመናት ጥያቄ የሆነበት ነገር ከሆነ ባጭሩ ልመልስልህ። በመጀመሪያ ደረጃ አላህ ከራሱ መጽሐፍ ተናገረ። ከማን? ከተውራት ከዘቡርና ከኢንጂል ወስዶ ቁርአን ላይ ማስረጃነት የታሪክ እውነትን አስቀመጠ። ስለዚህ አላህ ከተውራት ከዘቡርና ከኢንጂል ላይ እንዲህ ተብሏል ማለቱ አላህ መቆረጆ አይደለም። ከራሱ ቃል ከቀደመው ከራሱ ቃል ላይ የመጨረሻው መጽሐፍ ላይ ቁርአን ላይ አስቀመጠ ማለት ነው። ለምን? ለማስረጃነት። ይሄ አላህ ከራሱ ቆርጇለት እንዳትልኝ። በሁለተኛ ደረጃ አላህ ከመጽሐፍ ቅዱስ አይቆርጅም፣ ፈጣሪ ከመጽሐፍ ቅዱስ አይቆርጅም። ስለዚህ ጥያቄው ቁርአን የተውራት የዘቡርና የኢንጂልን ቃል ውስጥ ለማረጋገጫነት ፈጣሪ የጠቀሰበትን ክፍል ካገኘ እነዛ ክፍሎች ከተውራት ከዘቡር ከኢንጂል ላይ ከነቢያት መጽሐፍ ላይ አላህ ለማስረጃነት የጠቀሰው ነው። ስለዚህ አላህ ከራሱ መጽሐፍሎች ለራሱ ህዝቦች የላከው ነው። እሺ ይኸውልህ። እሺ መልካም ቴንኪው ለመልሰህ ማለት ነው። ነገር ግን አሁን እኔ እያልኩ ያለሁት በደንብ እንድታገኘኝ የምፈልገው አብደላ፣ አሁን አላህ የሚለው አንተ ነህ የምታምንበት። ገብቷል? እኔ እንደ አንድ ክርስቲያን አላህ የሚለው የሰዎች አስተሳሰብ ወይንም ደግሞ በሐሰተኛ ፋብሪኬትድ የሆነ ነገር
ነው እያልኩ ነው እየሞገትኩኝ ነው ገና ማለት አላመንኩም ገና ስለምናገር አዳምጠኝ እኮ ልጨርስ መጀመሪያ ጥያቄህን ጠይቀኝ አብደላ ከጠየቅኩ በኋላ እኮ ነው አንተ የምትናገረው አልበለዚያ ሐሳቤን በደንብ አታገኘኝም ይቅርታ ከዛ በኋላ አንተ እንደፈለክ ታብራራዋለህ እኔ ሐሳብ አሁን እኔ እንደዛ የማለት መብት አለኝ ገና አማኝ አይደለሁም እስልምና ስለዚህ እንደዛ ነው ያልኩ ፋብሪኬትድ ነው ብዬ ነው እኔ ማምነው ለምን ስትለኝ አንደኛ ቀድሞ ይሄኛው ተጽፏል ሁለተኛ ነገር ደግሞ በኋላ ከመጣ በኋላ መጽሐፉ ይመሳሰላል በጎን ደግሞ መጽሐፉን ደግሞ ሲያወግዘው ታያለ ለምሳሌ ሶስት አምላክ ይላሉ ይሄ ግን ስህተት ነው እያለ የሚጠቅስበትም ክፍል አለ እንደዚህ እያለ የሚቃወምበትም ነገር አለ ስለዚህ የሚፈልገውን ነገር እየነቀፈ የሚፈልገውን ደግሞ እዛው ያስቀመጠ ተመሳስሎ የተሰራ መጽሐፍ ነው ስለዚህ የተኮረጀ ነው እንዳንል ምን ያደርገናል ነው ምክንያቱም በኋላ መጥቶ እንዴት ይመሳሰላል በአጋጣሚ እኔ ላብራራለህ ይሄ ነገር በጣም ይሄ የምታነሳው ነገር ቁርአን ከመጽሐፍ ቅዱስ ኮርጇል ምናምን እንደዚህ ብላ ብላ የምታነሳው ነገር በመጀመሪያ ደረጃ ቁርአን መገለጥ ነው አሁን በዚህ ደረጃ እኔ ያለኝ እምነት ማለት ነው ቁርአን የመጽሐፍ ቅዱስ ኮፒ ሳይሆን የሰማይ መገለጥ ነው በማን ላይ በነብዩ መሐመድ ላይ የወረደ የሰማይ መገለጥ ይህ መገለጥ ከተውራት ከዘቡርና ከኢንጂል የሚጠቅሳቸው ታሪኮች አሉ ለምን አላህ በመጨረሻው መጽሐፉ ላይ ሊያብራራላ ሊያስተነትን የሚጠቅሳቸው ታሪኮች ማለት ነው እነዚህ ታሪኮች በመጽሐፍ ቅዱስ ውስጥ አንተ መጽሐፍ ቅዱስ ብለህ በመትጠቅሰው መጽሐፍ ውስጥ አሉ ማለት ከመጽሐፍ ቅዱስ አላህ ወስዷል ማለት አይደለም ወንድም የቀደሙት መጽሐፍቶችም የአላህ ናቸው ቁርአንም የአላህ ነው ስለዚህ በቁርአን ውስጥ የተብራሩት ታሪኮች ከቀደሙት ከአላህ መጽሐፍቶች የተወሰዱ እንጂ ከመጽሐፍ ቅዱስ ላይ የተወሰዱ አይደለም መጽሐፍ ቅዱስ ከቁርአን በፊት በእድሜና በታሪክ አለ ካልክ አዎ ሊኖር ይችላል ለምንድን ነው የነበረው መጽሐፍ ቅዱስ ከአላህ መጽሐፍት እየተወሰደ በኮፒ የተጻፈ መጽሐፍ ስለሆነ የመጀመሪያው ማለት በሁለተኛ ደረጃ መጽሐፍ ቅዱስ የአላህ ቀጥታ የፈጣሪ ቀጥታ መገለጥ ስላልሆነ በሶስተኛ ደረጃ መጽሐፍ ቅዱስ የአንዳንድ ሰዎች የስሜት መገለጫ መጽሐፍ ስለሆነ ለምሳሌ መኃልየ መኃልይ ዘሰሎሞንን ብታነሳ የስሜት መገለጫዎች ስለሆኑ መመሪያ አይደለም መጽሐፍ ቅዱስ ማስተንተኛ አይደለም መጽሐፍ ቅዱስ የእውነት መጠበቂያ አይደለም መጽሐፍ ቅዱስ መልእክታት ናቸው ታሪክ ናቸው መጽሐፈ ነገስት ብለን የምታነጻው የነገስት ታሪክ የጦርነት ታሪክ ነው ከቁርአን ጋር ልታስተያየው ልታነጻጽረው የሚገባ ነገር አይደለም ቁርአን ምንድነው ቁርአን መገለጥ ነው ስለ አንድ አምላክ የሚያብራራ መገለጥ ነው ስለ አምልኮ ስርዓት የሚያብራራ መገለጥ ነው ስለ ቀደሙት ነቢያቶች ማረጋገጫ የሚሰጥ መገለጥ ነው ስለቀደሙትም ነቢያቶች ማረጋገጫ ለመስጠት ደግሞ ከቀደሙት ነቢያቶች ከአላህ መልእክተኞች መጽሐፍቶች ታሪክን ወስዶ ያስቀምጥልሃል ያ ማለት ምን አይደለም አላህ ከራሱ ኮረጀ ማለት አይደለም ገባ ስለቀደሙት መጽሐፍቶች ማረጋገጫነት እያብራራ ነው ወንድም ስለዚህ ከመጽሐፍ ቅዱስ ኮርጇል ሊኮርጅም አይፈልግም መኮረጅም አያስፈልገውም ቁርአን ማለት ይሄ አሁን አንተ ወንጌል ብለህ የምትጠራው ወንጌል አይደለም በመጀመሪያ ደረጃ እኛ ከየት አመጣ ነው ካልክ ከቀደመው የአላህ መጽሐፍ ኮፒ አድርጋችሁ የጻፋችሁት ነው ይሄንን ማስረጃ የሉቃስ ወንጌል ብለህ የምትጠራው ምዕራፍ 1 ቁጥር 1 ላይ ገብተህ ተመልከተው ምን ብሎ ነው የሚያስቀምጥልህ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የቀደሙት ሰዎች ታሪክን በእውነት ስላዘጋጁ እኔ ደግሞ ታሪክን በስርዓቱ ልከትብልህና ላዘጋጅልህ ሞከርኩኝ ይላል ስለዚህ እነዚህ አራቱ ወንጌሎች ከየት ነው የተወሰዱት ከቀደመው የአላህ መጽሐፍ ላይ ኮፒ ተደርገው የተጻፉ ለሰው ዓላማና ለሰው መረዳት የራሳቸውን ፈቃድ ለመፈጸም ያዘጋጇቸው መጽሐፍቶች ናቸው ከነዚህ መጽሐፍቶች ውጪ በራሱ ኢንጂል ወይንም ወንጌል ተብለው የሚጠሩ አሉ ለምሳሌ የበርናባስ ወንጌልን ሰርች አድርገው እሺ እኔ ምነግርህን ነገር አያቋል በርናባስ ወንጌል ሌሎች ወንጌላት አይ ኖ እዚሁ ጋር ቆይ አንዴ አብደላ እዚሁ ጋር አንድ ላይ አድርገህ ትመልስልኛለህ እሺ ጨርስ በሁለተኛ ደረጃ
ከቀደሙት መጽሐፍቶች ጋር ግንኙነት ለመፍጠር የተፈጠሩ ታሪኮች ናቸው። ለምሳሌ የጳውሎስ መልእክት፣ የጴጥሮስ መልእክት፣ የዮሐንስ መልእክት እያለ መልእክታቾች ናቸው፣ ድርሰቶች ናቸው። እነዚህ ነገሮች ማለት ፈትሸ ድረስበት። ስለዚህ እኔ በነዛ አይደለም አሁን የምመራው የአንድ አምላክ ትምህርትን በቁርአን መነጽርነት እያብራራው ነው የማድገው ማለት ነው። ስለዚህ እሺ ጥሩ ጋር እነዚህን ነገሮችን አታነጻጽ። ቆይ እዚሁ ጋር አሁን ምን መሰለህ የሉቃስ ወንጌል እንደምታውቀው ኦሪት ላይ የተጠመደ መጽሐፍ አይደለም ማለት ተኮረጀ የሚያሰኝ አይደለም። ታሪኩ በራሱ ሐዲስ ኪዳን ላይ ያለ በአብዛኛው ታሪኩ ማለት ነው። አሁን አንተ ከታሪክ የሚለው ኢየሱስ ከሄደ በኋላ የተጻፈ መጽሐፍ ነው። ከዛ ኢየሱስ ከሄደ በኋላ በአባቱ ቀኝ ከተቀመጠ በኋላ ለመጻፍ የሞከሩ ሰዎች ነበሩ። ነገር ግን እርግጡን መጽሐፍ ፈለገ ሉቃስ እርግጡን ጻፈ እንጂ ስለ ኦሪት መጽሐፍ ተውጣተው ስለ መጻፋቸው አይደለም። በፍጹም ይሄ ትልቅ ክህደት ነው፣ ስህተት ነው። አብደላ ማለት ገና ጅማሬ ላይ ስላለ በእንትን እንድትለው በአጽንኦት እንድትይዘው እኔ ከእናንተ ጋር ቆይ ወንድሜ እኔ አሁን አንድ ነገር ልንገርህ፣ በጣም መሰረታዊ ነገር ልንገርህ። እኔ አእምሮዬ የበሰለ ሰው ነው ወንድሜ። አማኝ በሆንም እምነትን አስተንተኛ የምከተል ሰው ነኝ። አሁን ትላንት ሰለሜ ዛሬ ለምንድን ነው ዲፌንስ ማታረገው ማትወያየው ምናምን አልዘባርቅም። እኔ ገባ እኔ ፔንዱለም አይደለሁም። ይሄ የሆነ ታይም ላይ እስልምና ውስጥ ገባና ሳያስተነትን እስልምናን ሳይፈትሽ ሳይማር ቁጭ ብሎ ወገቡን ሳይታጠቅ ጦረኝነቱን ሳይዘጋጅ ወጣና ከዛ በኋላ ተመልሶ ደግሞ የስላሴ አማኝ ሆኖ እስልምና ነታቻለሁ ብሎ የሚነሳ አንድ ጉዳይዲያ የሚባል ሰው አለ። እንደዛ የወረደ አስተሳሰብ የለብኝም። እስልምናን ስቀበል በምክንያት ነው። እስልምናን ስከተል በምክንያት ነው። እስልምና ላይ ሳደግ በምክንያት ነው። ገባ? ስለዚህ አሁን ቁጭ ብዬ የምማርበት ራሴን የማሳድግበት ጊዜ ነው ለኔ ማለት። ለዛ ነው እንጂ ቤቴን ከፍቼ ልቀጠቅጥህ አቅም አለኝ። አንተ የምታነሳቸው ጥያቄ ብለህ አንተ የምታነሳቸው ነገሮች ለኔ በጣም ተራ ነገሮች ናቸው ለመልስ ማለት። ሎጂካሊም ማስረጃ አድርገህ የምትጠቅሰው ነገር ማለት በጣም ተራ ነገር ነው ለኔ። ማንም ሰው አብራርቶልህ በማይችለው መልኩ ላብራራልህ ይችላል። ግን አልፈልግም ወንድሜ። ገባ? ታጥቀው ተዘጋጅተው ወታደር ሆነው በእውቀት ሙሉ ሆነው እስልምናን ሊሞግቱ ሊያብራሩ የሚችሉ ትልልቅ ሰዎች አሉ። እሺ እኔ ድቃቅ ስለሆነ እስልምናን ተቀበልክ ሙሉ ለመሆን ጊዜ እኮ አለ። ሻሃዳ ለመያዝ ምን እስልምና እኔ ሙሉ አሁን አንተ ቶሎ ለምሳሌ እስልምናን እንድቀበልና እንድከተል የሚያደርገኝ ሙሉ እውቀት አለኝ። እስልምናን ዲፌንስ ለማድረግ ግን የእስልምናን ያክል ትልቅ አይደለሁም። ኦኬ እሺ ለዛ ነው እኔ እስልምናን ለመቀበል አይደለም እውቀቴ ያነሰው። እስልምናን ዲፌንስ ለማድረግ ግን የእስልምና ያክል ትልቅና ጥልቅ አይደለሁም። እኔ ትልልቅ የገዘፉ ሰዎች አሉ በሁሉ መንገድ ሊያብራሩልህ ሊፈትሹ ሊገነጣጥሉ ሊበልጡ የሚችሉ ማለት ነው። ብዙ ቆይ ወደዛ አትሂድ። ቆይ እባክህ ደፋር አትሁን ወንድሜ። አላዋቂ ሳሚ ንፍጥ ይቀላቅላል የሚባል ነገር አለ በተረት። አትቀላቅል። ክብርህን፣ እውቀትህን፣ ስርዓትህን ወገን ጀማሪ እረኛ ከብት ያስተኛሉ። እኔ አላስተምርህም ወንድሜ። እኔ አሁን መዳሱ መጽሐፍ ቅዱስ ላይ ከእህቶች ጋር ስታወራ ነው የገባሁት እንጂ እኔ አላስተምርህም። እኔ አንድ ተራ ሰው ነኝ ወንድሜ። እኔ አንተን እስልምናን ወክዬ እንኳን ዲፌንስ ለማድረግ እኔ እንኳን አቅም የለኝም። ትልልቅ ሰዎች አሉ። እሺ እኔ እስልምና ጋር መጥቼ ዝም ብዬ እንጣጥ ምል አይነት ሰው አይደለሁም። ክብሬን፣ ልኬን፣ ስርዓቴን ማክሰው ነኝ። በጣም ኢምንት ነኝ ለኢስላሚክ ቲቺንግ። እሺ እስልምና ላይ እንደ ቅንጣት ይኝ እንደ አንድ የሰናፍጭ ቅንጣት እንኳን የማልሆን ሰው ነኝ። ገባ? እስልምና ያለኔ ውብ ነው፣ ያለኔ ትልቅ ነው። እሺ ዝም ብለህ እንቡር እጃችሁን አታስፉ። ይሄ 2 ቀን ዳምፕል አንስቶ እጁን አስፍቶ እንደሚወጣጠር ሰው አትሁን። ትልቅ አስተምህሮ፣ ትልቅ ምሰሶ የሆነ አስተምህሮ መጥተህ ከኔ ጋር ለማወዳደር እንዴት ተሞክራለህ? እኔ ገና ስሜቴን ያልገራው ሰው ማለት ነው። ገና ጩኸትምና አንተ ስታወራ ሳቅም የሚቀድመኝ ሰው ከትልቅ ትምህርት ጋር እኔ ትላንት ለሊት
እስልምናን የተቀበለና ዛሬ ጾም የሚከብደው ሰው አምጥተህ ስርዓቱን ገና ማያውቅ አምጥተህ ከእስልምና ጋር እስልምናን ወክዬ የምከራከር እጄን ማሰፋ ምናምን ትልልቅ ሰዎች አሉ እኮ ሰውዬ፣ በጣም ትልልቅ ሰዎች አሉ። ማንኝ እኔ ከእንደስ ኢስላሚክ ቲቺንግ ጋር የምታነጻጽረኝ ማንኝ እኔ? በጣም ራስ መወጠር ይመስልሃል እንዴ? ትቢያ እኮ ነኝ እኔ። ገባ? ትልቁን ፊገር የፈጣሪን ፊገር በኢስላሚክ ቲቺንግ ውስጥ ስላገኘሁት ነው። ገባ? ከቀኑ እምነቴ ጋር መጽሐፍ ቅዱስ ውስጥ ፈልቅቄ ካገኘሁት አስተምሮ ጋር ትይዩ የሆነ ትምህርት ስላገኘው ነው። እኔ አምላክን በብቸኝነት ለማምለክ ነው እስልምና ውስጥ የገባሁት እንጂ ለመወጣጠር አይደለም። ዝም ብሎ ለመዘላበድና ለማውራት አይደለም። ትላንት ሰልሜ ዛሬ ናዲ ቤት እጄን አስፍቼ ምናምን ለመራመድ አይደለም። እንደዛ አትመልከቱ። ይሄ አደባባዩ የጽድቅ አደባባይ ነው፣ የስርዓት አደባባይ ነው፣ የእምነት አደባባይ ነው፣ የእውቀት አደባባይ ነው። ዝም ብሎ አይደለም። ገባ? መርምረህ የምትከተለው ፈትሸህ የምትከተለው እያደግክ የምትሄድበት እየለጻህ የምትሄድበት ነው። ስርዓቱና ወጉ ትምህርቱ በራሱ ማለት ነው። ቅብብሎሹ በራሱ የተፈተነና የተፈተለ ነው። አምጥተህ ከአንድ ትቢያ ሰው ጋር አንድ ቃል እንኳን ማንበብ ከማይችል ሰው ጋር አምጥተህ ትለጥፋለህ እንዴ? ማንኛና ነው? እኔ ከትልቅ ነገር ጋር ከሰማይ ጋር ታወዳድረኛለህ እንዴ? ሰማይ ሰማት ጋር ከፈጣሪ ጋር ታነጻጽረኛለህ እንዴ? የፈጣሪ ትምህርት ጋር ታነጻጽረኛለህ እንዴ? ማታ የሚያቃዠኝን ነገር መቆጣጠር ማልችል ረሃቤን እና ጥማቴን መቆጣጠር ማልችል ሰው ጋር አምጥተህ ኢስላም የሚባል ትልቅ ምሰሶ ጋር እንደዛ አታርጉ። እንደው ትላንትና ነው ጠዋት ነው ዛሬ ጠዋት መሰለኝ ዛሬ ጠዋት ነው አይዶ ነው አላውቅም። እና ትጠየቃለህ አስተምር ምናምን ዲቤት ግባ ምናምን ይለኛል አንዱ። ሳቁበት። እኔን መጠጠራ ከሆነ እኔ አሁን ሙስሊም ነኝ፣ በድፍረት ሙስሊም ነኝ ብዬ የምናገር ሰው ነኝ። በድፍረት ስሜ አብደላ ነው መርጬ ማለት ነው። ስሜን አብደላህ ያልኩት በድፍረት ነው፣ በእምነት ነው አብደላህ ብዬ የጠራሁት። ወንድም ማንም መርጦልኝ አይደለም፣ ራሴ ነኝ እኔ የአላህ ባሪያ ነኝ ብዬ ስሜን የጠራሁት። ምን ያደርጋል? ና ዲቤት ግባ፣ ስለ እስልምና እንጠይቃለን። አትጠይቅም? እንደዚህ ጋር ወገብህን ታጥቀው የሚጠብቁ ስንት ሰራዊቶች አሉ እኮ። ገባ? እኔ ስለመጣው ና እስልምና እኔ ስለመጣው የሆነ ነገር እንትን የሚል ምን ነክቶሃል? ምንድነው? የሆነ ታይም ላይ አንዱ ሰው ጃሂል ነህ ምናምን ሲሉት ሰማሁ። ጃሂል መሀይም ማለት ነው። መሀይም ነህ እንዴ ወንድሜ? አእምሮህን አጽናኝ። ምንድነው? አንጻ እንጂ የሆነ የጅል እምነት ጅልነት መሰላችሁ እንዴ? እምነት መጃጃል አይደለም እኮ። ገባ? ስለዚህ እኔ መጣው ብለህ እኔ አንድ የሆነ በጣም ማለት በጣም የሆነ እንዴት ብዬ ከምን ጋር ነው የምታነጻጽሩኝ? ቆይ በመዳ እኔ ከምን ጋር ነው የምታነጻጽሩኝ ሰውዬ? ስለዚህ እኔ ሙስሊም የሆንኩት ላረጋግጥልህና እኔ ሙስሊም የሆንኩት እስልምናን የተቀበልኩት ለእስልምና እጄን የሰጠሁት ላኢላሃ ኢለላህ መሐመድ ረሱልላህ አላህም ብቸኛ ነው መሐመድም የአምላክ መልእክተኛ ነው ብዬ የተቀበልኩት ሶስት መሰረታዊ ነገሮች ስላስገደዱኝ ነው። አንደኛ የአምላክን ብቸኝነት የመሰከረን ፐርሰን መልእክተኛ አይደለም ማለት ስለማልችል አምላክ አንድ ነው ብሎ የመሰከረን ማለት ነው። በሁለተኛ ከጣዖት ሽሹ ያለ ፐርሰን ጣዖት ስለማያስመልክ ነው። ነቢያትን ትምህርት ስላረጋገጠ ነው። ነቢያን በሙሉ ማለት ነው። ኢየሱስ ነብይ ነው አለ፣ ሙሴ ነብይ አይደለም ልል እችላለሁ እንዴ? ከሱ በፊት የነበሩትን ነቢያትን እውነተኞች ስለመሆናቸው መሰከረ። መተህ ነብዩ መሐመድ ነብይ አይደለም ብለህ ልትነጥቀኝ አትችልም ከዚህ በኋላ ማለት ነው።
ገባ? አብርሃም ጣዖት ሰብሯል ያለ ፐርሰን መተህ ጣዖት ነው አላህ ጣዖት ነው አላህ ከአባ ነው ከአንዱን ድንጋይ መርጦ አምላክ ብሎ አብርሃም ብዙ ጣዖታችን ሰበረ ያለ ሰው መጥቶ ጣዖት ያስመልካል እንዴ? ሙሴ ጥጃ ሰበረ ያለህ ሰው መጥቶ ጣዖት አይደለም። የአምላክን ብቸኝነት ሊነግርህ ነው። ይሄንን ነው የገባኝ በቃ። ስለዚህ መተህ መወያየት ከፈለግ ስለ ትሪኒቲ አስተምር፣ ተናገር፣ አብራራ በቃ። ከዛ ውጪ ግን እኔ ስለመጣው መጥቶ ቤሪያ ዘሎ ዲቤት ውስጥ ገብቶ ሚያምቦራጭቅ ምናምን የሚሰለጥን ሰው ነው። ቤሪያ ስልጡን ነው፣ ሰልጥኖ ነው የሚወጣው። ስለዚህ ያንን ሰላም ብያለሁ ሐሰን ሁላችሁንም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁም ረመዳን በድጋሚ ሙባረክ ብያለሁኝ። ሮብ የጀመራችሁ ሐሙስም እንጀምር እንደኛላለሁ። ለሁላችሁም ይሄ ረመዳን የሰላም የፍቅር እንዲሁም አንዱን አምላክ በነፃነት የምትገዙበት የምታመልኩበት ወደ መልካም ነገሮች የምትሽቀዳደሙበት ጊዜ ያድርግልን ብያለሁኝ ኢንሻአላህ። ቀጥሉ እህቶች። አሲ አንቺ በትልቁ ሁኚ ከአስዬ ሁለቱ አስዬዎች ማለት ነው። ፈሪ ቀጥሉ። ኤቨር ላይፍ። ሰላም አለይኩም አቢ። አሰላሙ አለይኩም ወራህመቱላህ። ያ ጀማ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ እህት ወንድሞቼ ረመዳን ሙባረክ ብያለሁ። ኢንሻአላህ እንግዲህ አላህ የተከበረውን ረመዳን ወር አድርሶናልና የምንጠቀምበት አላህ ያድርገን። በዚህ አጋጣሚ አብደላህ ወይም የቀድሞ ቤሪያ ማሻአላህ ወንድማችን ስለሆንክ በጣም ደስ ብሎኛል። እንኳን አላህ ለዚህ ውብ ለሆነ እምነት አበቃህ ለማለት ወዳለሁ።